الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين صلوات الله وسلامه عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته. ባለፈው ሳምንት ያው እያየነው ያለነው የታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ የመጨረሻው በዱንያ ላይ የነበራቸውን የስንብት ቀናቶች ምን እንደሚመስሉ አይተን ነበረ። በጣም ምድራችን ካየችው አሳዛኙ ቀን የነብይ መሐመድ ሰለላሁ ዐለይሂ ወሰለም ዱንያን መሰናበት ነው። እንዳልነው በተለይ የመዲና ሰዎች በሳቸው መምጣት የተደሰቱትን ያህል እንደው ዓለም ዱንያ ሁሉ የተደፋባቸው ቀን ቢኖር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ህልፈታቸውን የሰሙበት ቀን እንደሆነ አነስ ኢብኑ ማሊክም ዘግበውታል። ሐቂቃ እንኳን በዛን ዘመን ለነበሩ አሁንም የነብይን ሲራ ለሚከታተል ሰው ድርጊቱ ያሳዝናል። ከዛም ሱሐቦቻቸው ምን ያህል እንደተፈተኑ አይተናል። ታላቁ ሱሐቢ ከዑመር ኢብኑ ኸጣብ ጀምሮ እንኳን የሳቸውን መሞት አምኖ መቀበል እንዳልቻሉ እና እንደ ሙሳ አለይሂ ሰላም ወደ ሰማይ እንዳረጉ እንጂ አልሞቱም ማለቱ እንደው ነብይ ተመልሰው መጣውም ይሄንን የሰጧቸው ሞተዋል የሚሉትን ሰዎች አይቀጡ ቅጣት እንዲህ አይነት ነገሮች ነበሩ። በዚህም መሃል የታላቁ ሱሐቢ ኸሊፋ የነብይ መሐመድ ሰለላሁ ዐለይሂ ወሰለም ምትክ የሆኑት አቡበክር ሲዲቅ የነበራቸውን የአቋም ጽናት ለትም ምን ያህል ምትክ መሆን እንደሚችሉ ያሳዩበትን መውቂፍ ከምንም በላይ የሚወዷቸውን ነብይ መሐመድ ሰለላሁ ዐለይሂ ወሰለም የሳቸውን ህልፈት በሰሙበት ሰዓት የነበራቸው የአቋም ጽናትና ሱሐቦቹን ያረጋጉበትና የሰበሰቡበት መንገድ በጣም ይገርም ነበረ። አላየት ይሐል ሱሐቦቹ በነፍስ ወከፍ 10 እየሆኑ ሁሉም በግል በነብይ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላት እንደሰገዱባቸው ሰላተል ጀናዛን ይስነበቱን ከዛም መጨረሻ ላይ እዛው ማንኛውም ነብይ ቀብሩ የሚፈጸመው የሞተበት ሩሑ የወጣችበት ቦታ ላይ ነው በሚለው ትዕዛዝ መሰረት ነብይ መሐመድ ሰለላሁ ዐለይሂ ወሰለም እዛው የሞቱበት ቦታ ላይ እንደተቀበሩ አይተን ነውና እናታችን አይሻ ረዲየላሁ ዐንሃ የሳቸውን መቀበር ሌሊት ጉድጓዱን የሚቆፍሩ ሰዎች የሚያሰሙትን ድምጽ ስንሰማ ነው ያወቅነው አሉ። የሆነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ቀን ህይወታቸው አለፈ። ሰኞም ማክሰኞም ሆኖ የተቀበሩት መች ነበር ማለት ነው? ሮብ ሌሊቱን ሮብ ከመግባቱ በፊት ባለው ሌሊት ላይ እንዳሉ አይተናል። አሁን ቀጥለን የምናየው እንዴት ነበረ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የሳቸውን ቤት የሳቸው ጎጆ ህይወታቸው ሚስቶቻቸው እነማን እንደነበሩ በቀጣይ እሱን እናያለን ማለት ነው። በመጀመሪያ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ህይወታቸውን መመስረት ሲጀምሩ كان البيت النبوي في مكة قبل الهجرة يتألف من عليه الصلاة والسلام ومن زوجته خديجة بنت خويلد የሳቸው የነብይ መሐመድ ሰለላሁ ዐለይሂ ወሰለም ጎጆ የተመሰረተው በሳቸውና በእናታችን ኸዲጃ ብቻ ነበር። መካ ላይ በነበሩበት ሰዓት ሂጅራ ከማድረጋቸው በፊት ያለው ህይወት ከሂጅራ በፊት መካ ላይ ያሳለፉት ህይወት የተመሰረተው በሳቸውና በእናታችን ኸዲጃ ነበር። ተዘወጃ وهو في 25 من سنه ነብይ ሰለላሁ ዐለይሂ ወሰለም 25 ዓመት እድሜ ላይ እንዳሉ እሳቸውን ያገቡት። وهي في 40 እናታችን ኸዲጃ 40 እንደነበሩ ይታወቃል ተዘግቧል። وهي اول من تزوجها من النساء የመጀመሪያ ነብይ መሐመድ ከእሳቸው በፊት ከ25 ዓመት እድሜ ከመሆናቸው በፊት ከማንም ሴት ጋር ምንም አይነት ግንኙነት እንዳልነበራቸውና በመጀመሪያ በትዳር የተሳሰሩት ከማን ጋር ነው? ከእናታችን ኸዲጃ ጋር ነበረ እና ولم يتزوج عليها غيرها እሳቸው ላይ ማንንም ሚስት
አላገቡም ነበር በእሳቸው ላይ ያሉ በህይወት ዘመን ያሉ እናታችን ኸዲጃ ስንት ዓመት አካባቢ ኖረዋል የሚያውቃለ ያንን ሁሉ ዘመናት በሚኖሩበት ሰዓት ነቢ በእሳቸው ላይ አላገቡም ነበር በእናታችን ኸዲጃ ላይ وكان له منها ابناء وبنات ወንድም ሴት ልጆችም ደግሞ ወልደውላቸዋል አመል አብና ወንዶቹ ልጆቻቸው فلم يعش منهم احد ረጅም ጊዜ አልቆዩም ወዳው ልጆቻቸው ወንዶቹ ልጆቻቸው በልጅነት እድሜያቸው ነው ዱንያን የተሰናበቱት وأما البنات ሴቶቹ فهن زينب رقية ام كلثوم فاطمة ይባላሉ ስንት ናቸው ሴቶች አራት ወንዶቹ ስንት ነበሩ ማንና ማን ኢብራሂም ቃሲም ስለዚህ የሳቸውን የልጆች ቁጥር እንኳን በደንብ ወቁት እና فأما زينب فتزوجها قبل الهجرة ابن خالتها أبو العاص نبر يا قبوات زينب ማለት ነው رقية እና ام كلثوم عثمان بن عفان እንዳገቧቸው ይታወቃል رضي الله عنه بايهون الواحدة بعد الأخرى ነው رقية አገቡ ከዚያ ደግሞ እሳቸው ሲሞቱ ሁለተኛው የነብዩ ልጅ ሰለላሁ ዐለይሂ ወሰለም አገቡ እሳቸውም ሲሞቱ ነብዩ ሶስተኛ ልጅ ቢኖረኝ ደረህ ነበር አሉ ዑስማን ኢብኑ አፋን ካላቸው ቦታ አንፃር ማለት ነው እና ፋጢማን ደግሞ اما فاطمه فتزوجها علي بن ابي طالب بين بدر واحد باحدنا በበድር ጦርነት መካከል ባለው ወቅት ላይ ነበር ያገቧቸው ومنها كان الحسن والحسين وزينب وام كلثوم እነዚህን አራት ልጆች علي بن ابي طالب كنبي محمد صلى الله عليه واله وسلم ልጅ ከፋጢማ ወልደዋል እና ومعلوم أن النبي صلى الله عليه وسلم كان ممتازا عن أمته بحل التزوج بأكثر من 4 زوجات نبي محمد صلى الله عليه وسلم عندما نيوم قلسب አራት ድረስ እንዲያገቡ አይደለም የተፈቀደላቸው እና የሚለዩበት ከዛ በላይ ማግባት የተፈቀደላቸው አንድ እሳቸውን ከሌላው ለየት የሚያደርግበት ባህሪ ነበር እና ያን ያደረጉበት ምክንያቶች አሉ እንግዲህ በአላህ ትእዛዝ እስከሆነ ድረስ ምክንያቶች አሉት ምክንያቶችንም ባናቅ በአላህ ትእዛዝ የተፈቀዱ ነገሮች በሙሉ ተቀባይነት አላቸው ነገር ግን ለአግራድ كثيرا ብዙ ጥቅሞች ነበራቸው ነብዩ መሐመድ እያንዳንዱን ባለቤቶቻቸውን በሚያገቡበት ሰዓት ከጀርባው ለኢስላም የሚጠቅሙ በጣም ብዙ መልካም ነገሮች ነበሩት እናያለን እያንዳንዱን ታሳቢ በማድረግ ነበረ فكان عدد من عقد عليهن 13 امرأة አጠቃላይ ያገቧቸው 13 ናቸው منهن 9 مات عنهن ዘጠኞቹን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው እሳቸው የተሰናበቷቸው واثنتان توفيتا في حياته ሁለቶቹ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነው የሞቱት አንደኛዋ እናታችን ኸዲጃ ናቸው ሁለተኛ ኡሙል መሳኪን የምስኪኖች እናት በመባል የሚታወቁት ዘይነብ ቢንት ኹዘይማ ነበሩ ሁለቶቹ ግን ወክነታን ለም يدخل بهما ሁለቶቹን ሚስቶቻቸውን ግንኙነት ሳይፈጽም ከነሱ ጋር ምንም አይነት ግንኙነት አልፈጸሙም አሁን ቀጥሎ አጠቃላይ وها هي اسماءهن وشيء عنهن አንደኛ እንዳልነው የመጀመሪያ ባለቤታቸው ማን ነበሩ ኸዲጃ ቢንት ኹወይሊድ ነበሩ እንዳልነው ልጆቻቸውን ከኢብራሂም ውጭ ያሉ ልጆቻቸውን በሙሉ የወለዱት ከእናታችን ኸዲጃ ነው በእሳቸውም ላይ ማንንም አላገቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 25 ዓመት ሆኗቸው አገቧቸው የነብይነትን ማዕረግ ሲያገኙ 40 ዓመት ነበር ከነብይነት በፊት ቢያንስ 15 ዓመታቶችን ኑረዋል
ይህ ደግሞ ምርጥ የሚባለው የወጣትነትና መዝለል የሚያሰኝህ የእድሜ ክፍል ነው። ከዛ በኋላ ሳታገባ ካገባ ያው ከዛ በፊት በሐራም አሳልፈ ከሆነ አላህ ይብቃ። ያው ምን እንደሆነ ስለሚገባን የሰው ልጅ እንለፈው እና ከዛ በኋላ ነብይ ከሆኑ በኋላ ስንት አመት ድረስ ኑረዋል ከነቢ መሐመድ ሰለላሁ ዐለይሂ ወሰለም? በስንተኛ አመት ሞቱ? ነብይነትን ማረክ ካገኙ እናታችን ኸዲጃ አይ ነብይ ከሆኑ በኋላ ነቢ ራሱ እኮ የሞቱት ነቢ ከሆኑ ከ23 በኋላ ነው። መሐመድ ሁሴን 10 ይላል እዚህ ጋር 13 እዚህ ጋር 8 ይላል። ስለዚህ ስትስማሙ እናየዋለን። 12 ሄዶ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ከ20 ምናምን አመታት በላይ እናታችን ኸዲጃ ጋር ሲኖሩ በሳቸው ላይ አላገቡ። ከእሳቸው ህልፈት በኋላ ነው ያገቧቸው ሌሎቹ። ለዛም ሰውዳን ካገቡ ከእሳቸው ህልፈት በኋላ 5 አመታት ከአንድ በላይ ሚስትም አልነበራቸውም። ኢዘን ወደ 30 አመት አካባቢ ነቢ መሐመድ ሰለላሁ ዐለይሂ ወሰለም የኖሩት በስንት ሚስት ነው ማለት ነው? በአንድ ሚስት ነው። አንድ ሚስት ነው የነበራቸው። ቢያንስ ከ55 አመት በኋላ ነው ማለት ነው ሚስቶችን ያገቡት። ይህ የሚሰጠን መልእክት አለ። ዝርዝሩን ግን እናየዋለን። እና ብዙ ጊዜ የኢስላምን የነቢ መሐመድን ሰለላሁ ዐለይሂ ወሰለም ስብዕና መንካት የሚፈልጉ ሰዎች ይሄንን ነው የሚያነሱት። የሚገርመው ራሳቸው ቅዱሳን መጽሐፍ ብለው በሚያመልኩት ላይ በሺዎች ያገቡ ነብያቶች እንዳሉ ግን ይሰብካሉ። ግልጽ ነው አይደል? ሰውዳ ሁለተኛው ሰውዳ ቢንት ዘምዓ ናቸው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሸዋል ወር ላይ 10ኛው አመት ነብይ ከሆኑ 10 አመት ልክ بعد وفاة خديجة بأيام። ስለዚህ አሁን ሚስጥሩ ዘለቃ መሐመድ ሁሴን 10ኛ አመት ያለው እንኳን ላልፈው ነበረ ኪታቡ አመጣው። 10 አመት ነቢ መሐመድ ነብይ ከሆኑ ከ10 አመት በኋላ ማለት ነው። እናታችን ኸዲጃ ከሞቱ ከቀናት በኋላ وكانت قبله عند ابن عم لها يقال له السكران ابن عم ደሞችም ሴት ያጎቷ ልጅ ሌላ ያገባት ነበር ሰክራን ኢብኑ አምር የሚባል فمات عنها እሱ ሲሞት ከዛ በኋላ ነቢ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም ያገቧት። ሁለተኛው ከዛ ከሰውዳ ቀጥሎ እናታችን አይሻ ናቸው። አይሻን ነቢ መሐመድ ሰለላሁ ዐለይሂ ወሰለም በ11ኛው አመት ሂጅሪያ ላይ በ11ኛ አመት የንቡውና ነብይ ከሆኑ በኋላ እዛው እናታችን ኸዲጃ ከሞቱ በኋላ ሄዶ ከዛ በኋላ ሰውዳን አግብተዋል። بعد زواج بسودا بسنة ሰውዳን ካገቡ ከአንድ አመት በኋላ ነው አይሻን ያገቧቸው። ነገር ግን ምንም አይነት ግንኙነት አላረጉም። ከዛ በኋላ ነብይ ሰለላሁ وقبل الحجة بسنتين وخمسة ሂጅራ ከማረጋቸው ከሁለት አመታት ከ5 ወራት በኋላ ማለት ነው። 2 አመታት ከ5 ወር እና እሳቸው ነብይ መሐመድ ሰለላሁ ዐለይሂ ወሰለም እናታችን ኸዲጃን በአንድ ጎጆ ስር መኖር የጀመሩት በሸዋል ወር ወደ ሂጅራ ወደ መዲና ከተሰደዱ ከ7 ወራት በኋላ ነው። ኢዘን ከሰውዳ በኋላ 1 አመት 2 አመት ከ5 ወራት 3 አመት ከ5 ወራት ሆነ ማለት ነው ከእናታችን ኸዲጃ በኋላ። መዲናም ከገቡ 7 ወራት። ኢዘን እናታችን ኸዲጃ ከሞቱ ከስንት አመት ሆነ? ሂሳቡን አታውቁም? 4 አመታት በኋላ ማለት ነው ሁለተኛ ሚስት ያገቡት። ከዛ በፊትም እንዳልኩት ከሰውዳ ጋር ነበሩ። طيب وكانت احب الخلق اليه وكانت بكرا እሳቸውን ሲያገቡ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ልጃገረድ ነበሩ። ልጃገረድ ያገቡት ብቸኛ ሴት 9 አመታቸው ነበር እናታችን አይሻ። ብቸኛዋ በልጃገረድነት ያገቧት ሴት ብትኖር አይሻ ናቸው። ወለም የተዘወጅ ቢክረን
غيرها كأساتشو وجه نبي محمد صلى الله عليه وآله وسلم لجاجرد سيت على جنبه وكانت أحب الخلق إليه بتأم أعتقد عليه بتأم كميو أساتشو تودج كهونو سوت جست وانو النهضة جن عايشان برو وأفقه نساء الأمة كسيتو كله دعوة بتأم ليك نبرو أواقي فقيه نبرو وأعلمهن على الإطلاق أعتقد عليه كسيتو كمن ستايو بتأم أواقي نبرو أواقي عالم نبرو النهضة جن عائشة بزون سنة نبي محمد صلى الله عليه وسلم تكبارات بتلاقي يبيت وسط ባህሪያቸውን በተመለከተ አጠቃላይ በዝርዝር የዘገቡት እናታችን አይሻ ናቸው ለዚህ እኮ ነው ስለ ነብዩ መሐመድ ሲጠይቋቸው ቁርአን ታውቃለህ ያሉት ካነሁ ኹሉቁል ቁርአን በቃ መሐመድ የሚሄድ ቁርአን ነው አለቻቸው ምን ያህል ቢያቋቸው ናቸው እናታችን አይሻ አንደኛ ቁርአንን እንዴት አድርገው እንደተረዱትና ያ ከቁርአኑ የተረዱትን ነገር በሙሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ላይ ማየታቸው በተግባር የተግባር ሰው ናቸው ነብዩ እና እሳቸውን የሚገልጹት በዛ ነበረ እና ዓሊም ነበሩ እናታችን አይሻ ሊቅ ነበሩ አዋቂ ፈቂህ ነበሩ አራተኛ ሐፍሳ ቢንት ዑመር ኢብኑ ኸጣብ ናቸው የሰይድና ዑመር ልጅ ተአየመት من زوجها ሁነይስ ኢብኑ ሁዛፈة السهمي ባሏ እሷም ባል ነበራት ባሏ ሞተባት ሁነይስ በበድርና በኡሁድ ዘመቻ መካከል ነው يا جبار فتزوج رسول الله صلى الله عليه وسلم بالوا كموت بوحالا زينب بنت خزيمة ليلانيا من بني هلال بن عمرو الصعصعة كانت تسمى أم المساكين يمسكنوش النات بمبال يضطروا نبر مان زينب بنت خزيمة من بني هلال بن عامر بن صعصعة لرحمتها إياهم ورقتها عليهم بتعام تازن الله تشو نبرنا بتعام يقالوا بتعام يازنوا نبر روح نبروا بسويش اندينت يمسكنوش الناس او يمسكنوش عباد تبلو اندمستهم مياركانا قرال الله بمدر لا يسويش سي مسكروا مچم يا الله مسكر النتي نورال لرحمتها إياهم للنسو بمازنوا عنا روح رعازين بمهونوا انا بتعام مدفو ነገር እንዳይነ يعني رقيق ነበረች ነው كانت تحت عبد الله بن جحش የሚባል ባለቤት ነበራት فاستشهد احد ላይ በኡሁድ ዘመቻ ጊዜ ተሰው ባለቤቷ فتزوج رسول الله صلى الله عليه وسلم سنه 4 من هجره በአራተኛው ዓመት ሂጅሪያ ላይ አገቧቸው ماتت بعد الزواج بشهرين او 3 اشهر ነብዩ መሐመድን ካገባች ከሁለት ወር ወይም ከ3 ወራት በኋላ ሞቱ ብዙም አልቆዩም ኡሙ ሰለማ ሂንድ ቢንት አቢ ኡመያ ኡሙ ሰለማ ሂንድ ቢንት አቢ ኡመያ كانت تحت ابي سلمة ኡሙ ሰለማ እና አቡ ሰለማ ታሪክ ብዙ በእስላም ውስጥ ይታወቃል የአቡ ሰለማ ባለቤት ነበሩ فمات عنها في جماد الاخرى سنه 4 أبو سلمة بأرتنيو آمت هجري علي سيموتو فتزوجها رسول الله صلى الله عليه وسلم في شوال من نفس السنة بزعمت بشوال ورلاي نبي محمد صلى الله عليه وسلم عقباتهم ليلى زينب بنت جحش بن ريان من بني أسد من خزيمة كزيقو صعبا لي هونتشون زينب بنت جحش ناتشو وهي بنت عمة رسول الله صلى الله عليه وسلم يا نبي أقوتاتشو لجناتشو وكانت تحت زيد بن ايه بتام سفي تاريخ ያለው ነው ወደ ኋላ መስለም ይመጣል ነው ያለው የዘይድ ኢብኑ ሐሪታ ባለቤት ነበሩ ዘይድ ኢብኑ ሐሪታ ደግሞ የነብይ ሰለላሁ ዐለይሂ ወሰለም የማደጎ ልጅ ናቸው الذي كان يعتبر ابنا للنبي محمد صلى الله عليه وسلم زيد የነብይ መሐመድ ልጅ ነው ተብሎ ነበር እንደ ልጅ ነበር የሚታሰቡት እና فطلقها زيد ከፈቷት በኋላ فأنزل الله تعالى يخاطب رسول الله صلى الله عليه وسلم كذا نبي بتعزاز نو الله يقاباتشو مانن زينب بنت جحش فلما قضى زيد منها وطرا زوجناكها زيد قدايون يفسم جيزيكو
ከዚያም ሲፈታት ዘወጅናካሃ አጋባንህ አላቸው ማን ነው الله وفيها نزلت من سورة الأحزاب آيات فصلت قضية التبني إيه كما دقوا لجنة قار تيايزو يالن هققات بس مكنيات بزو آيات ذا سورة أحزاب لا وردوات آيات وسنتي على ذكرها ودوالا نملس بتال لا نعلم تزوجها رسول الله صلى الله عليه وسلم كذا كتبني قات تيايزو የመጡ በጣም ብዙ አሉባልታዎች ነበሩ እንደ እስላም ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ሰብረውት ያንን አጉል አስተሳሰብ ሊያልፉበት የሚገባ ትልቅ የሆነ አስተምህሮት ነበረው በዚህ ውስጥ እሱንም ያሳየ ነው ሲመጣ ቦታው ላይ እናየዋለን وسنات على ذكرها تزوجها رسول الله صلى الله عليه وسلم في ذي القعدة سنة 5 من الهجرة አምስተኛው ዓመት ሂጅሪያ ላይ ነበር ያገቧቸው ሌላ ጁዌሪያ ቢንት አልሐሪስ ይባላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት መቼም ኢንሻአላህ በሚቀጥለው ሳምንት ስሞቻቸውን አፍዛችሁ እንደምትመጡ ኢንሻአላህ የነምናምንቴን ስም ከምታፍዙ አይሻልም እነማንን ያልጠቅሳቸውም አረ ከሴቶችም ሌሎችን ያውቋቸዋል እኮ የሚዘፍኑ እናንቃረሩም ዱንያ አኺራን የምታበላሸውን ታቀት አፍዛለሁ አፍዙ ይሄን ቢያንስ እንኳን ነው እሺ ኢንሻአላህ አንዳንድ እኮ የፌክ ኢንሻአላህ ነው ፊቱ ላይ ያስታውቃል እኔ ስላልኩ ብቻ አይነደት ነው ኢንሻአላህ ይለኝ طيب ان جويريا بنت الحارث سيد بني المصطلق من خزاعة كخزاعة قوسا يبني مصطلق አባላት አለቃ ሰይዳቸው የሳቸው ልጅ ናት የሰይዱ ልጅ ናት ካነት በኒ ሙስጠሊቆች በሚማረኩበት ጊዜ የሰቢ በኒ ሙስጠሊቆች ከምርኮ ውስጥ ነበረች እና في سهم ثابت ابن قيس ابن شماس የሚባል ሰው እሱ የሱ እንትኑ ሰህም ውስጥ ነበረች የሱ ታውስ በጦር ሜዳ ይተያዙ እና فكاتبها ثابت ابن قيس ያው ሙካተባ የሚባል ነገር አለ በእስላም ውስጥ በባርነት የተያዙ የነበሩ ሰዎችን እንደው ሰርተው ዋጋቸውን እንዲከፍሉ ነፃ ይደረጋሉ እና እሷም ثابت ابن قيس ሙካተባ አድርጓት ነበርና ነቢ መሐመድ ሰለላሁ ዐለይሂ ወሰለም فقضى رسول الله صلى الله عليه وسلم كتابتها ያንን እንትኗን ከፈሉላትና وتزوجها في شعبان ያው ነቢ መሐመድ በሻዕባን ወር 6ኛ ዓመት ሂጅሪያ ላይ አገቧት ያየን ነው አይደል 3ኛ ዓመት ሂጅሪያ የሐፍሳ 3ኛ ዓመት ዘይነብ ቢንት ኹዘይማ 4ኛ ዓመት ሂጅሪያ ኡሙ ሰለማ 4ኛ ዓመት ሂጅሪያ ዘይነብ ቢንት ጃህሽ 5ኛ ዓመት ሂጅሪያ ላይ ጁዌሪያ ቢንት አልሐሪስ ደግሞ 6ኛ ዓመት ሂጅሪያ ላይ ሌላ እናታችን ኡሙ ሐቢባ ረምላ ቢንት አቢ ሱፊያን የአቢ ሱፊያን ልጅ አቢ ሱፊያንን መቼም ታሪኩን ማያውቅ የለም كان تحت عبيد الله بن جحش عبيد الله بن جحش سر ነበረች وهاجرت معه الى الحبشه ወደ ሀበሻ አብረው ተሰደው መጥተው ነበረ እና فارتد عبيد الله وتنصر እንዲህ ይባላል ወደ ኢትዮጵያ ወደ ሀበሻ ምድር ከመጣ በኋላ እስልምናን ለቆ ወጣና ክርስቲያን ሆነ ወተወፈየ ሆናል በዚያም እዛው ሀበሻ ላይ ሞተ وثبتت ام حبيبه رملة بنت ابي سفيان በእስልምናው ላይ ጸናች على دينها وهجرتها ለኢስላም ስትል በተሰደደችው መንገድ ላይና በእምነቷ ላይ ጸንታ ቆመች ከዛ በኋላ محمد صلى الله عليه وسلم رسول الله فلما بعث رسول الله صلى الله عليه وسلم عمرو بن أمية الضمري بكتابه إلى النجاشي كتاب عسيزوت ود نجاشي يلاكت جزي بمحرم ور 7ኛ ዓመት ሂጅሪያ ላይ خطب عليه ام حبيبه እሳቸው
ኡሙ ሐቢባን ማግባት እንደሚፈልጉ እሷንም ለማሳበር ወደ መዲና እንድትመጣ ነቢ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም ወደ ነጃሽ ላኩበትና ፈዘወጀሃ ኢያህ ነጃሽም ያው መህሯን ከፍለው ታሪኩ ይታወቃል እሷን ተወክለው ለነቢ መሐመድ ድራዋት وبعث بها مع شرحبيل بن حسنة كميبال سوغا وده نبي محمد وده مدينة لاكوات على الفكرة اقرأ من قد عبيد الله بن جحش على الكفرة من ملو انكروا يميكراكروا سوى تشارلوا بمثلا نبي محمد الصانع قبوت السو تسدو بهدبت عندما نيوم بينت موت ونجي يقولنا بتام بزو تاريخوچن ያመጣሉ አንደኛ በአረቦቹ ጊዜ እስልምና ከመምጣቱ በፊት የኢብራሂም ሐኒፍ ተከክለኛው የኢብራሂም መንገድ ውስጥ የሚከተሉ ጥቂት በቁጥር የሚታወቁ ሰዎች ነበሩና ከነሱስ ዑበይዱላህ ነበር ይላል እስልምና ሲመጣ ደግሞ እስልምናን ተቀብሎ አምኖ ለኢስላም ሲል ተሰዶ በሄደበት እንዴት ሊቀበል ይችላል ሁለተኛ እሱ ሙርተድ ቢሆን ኖሮ አቡ ሱፊያን የዛን እስልምናን አልተቀበለምና ያጮኸው ነበር ነገሩን ተደስቶ ለዚህ ደግሞ ይላሉ ከሚሏቸው እንትኖች ወሬዎች ውስጥ ነው አቡ ሱፊያን ወደ ሂራቅ በተላከበት ወደ እንትን ለንግድ ቤድበት ሰዓት ነቢን ስለ ነቢ ሲጠየቅ ነበር እኮ አይደል ያ ንጉሱ ጠርቶት ስለ ነቢ መሐመድ ምን ትላለ ሲለው እዛ ውስጥ አንድ የጠየቀው ነገር ነበረ እሱን የሚከተሉት ሰዎች ይመለሳሉ ዲኑን ለቀው ይወጣሉ ሲለው ማንም የለም ብሏል አቡ ሱፊያን ኢዘን የልጁ ባል ሙርተድ ቢሆን ኖሮ አው ይል ነበር ግልጽ ነው እና እግረ መንገድም እንድታቁት ነው በብዙ በታሪክ ዘጋቢዎች ዘንድ ይሄ ይነገራል ዑበይዱላህ ኢብኑ ጀህሽ እስልምናን ለቆ ወጥቷል ተነስሯል የሚልና አይ በፍጹም ብለው ደግሞ ጠንከር ባለ አቋም የሚከራከሩ ዱዓቶችን አይቻለሁኝ እና እነዚህን ነገሮች ያንሳሉ ሌላ صفية بنت حيي ابن أخطب من بني إسرائيل اتشي صفية ابن أخطب كبني إسرائيل قوسانات البلد من سبي خيبر لاي يهودوش نورون دنبرا يتاوى قال أن خيبر لاي كتماركو مركوش نبرا فاصطفاها رسول الله صلى الله عليه وسلم لنفسه نبي لراسها شو مرتو والسلوات كذا اعتقها نسا اوطات ያው የተማረከ ሰው በጦር ሜዳ ሊዋጋ መጥቶ ሲማረክ ባራ ነው አይደል ነፃ አወጣትና وتزوجها بعد فتح خيبرን ከተቆጣጠሩ በኋላ በ7ኛው ዓመት ሂጅሪያ ላይ ነብይ መሐመድ ሰለላሁ ዐለይሂ ወሰለም صفية بنت حيي بن أخطب አገቧት ميمونة بنت الحارث أخت أم الفضل لبابة بنت الحارث تزوجها في ذي القعدة سنة بسبعتኛው ዓመት ሂጅሪያ ميمونة بنت الحارث ይባላሉ ሌላው የነብይ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት የሙእሚኖች እናት በመሰረቱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች በሙሉ ኡማሃት المؤمنين ነው የሚባለው ኡማሃት المؤمنين ለሙእሚኖች ምንድናቸው እናቶች ናቸው የሙእሚኖች እናት ይያላችሁ አውሩ እንደ ባህላችንም እና አንቱ ይያላችሁ አውሩ እሱ ይላል አንዳንዱ ምን አረብኛ የለውም እኮ ይላል አረብኛ የለውም ሰይድና አሊ እንዳሉ በትሪሻል አሊ እንዳሉት ስትል የኔ ቆሎ ጓደኛ ታስመስለዋለህ ሌላውን አንቱ ይያልክ እነሱን ሲሆን ይላል ስለዚህ አክብሩሽ ጥሩ ነው አደብ ነው ተአዱብ ነው ስንጠራቸው በተለይ በአማርኛችን ያከበርን ብንጠራ ሐቂቃ ሊከበሩ የተገቡ ናቸው የነቢ ባለቤቶች በተለኛ ሀገር እኮ ወሎ አካባቢ እንደ ዲን እንኳን ያለውን ሰው ነው ያውቃለሁ አባትም ሼክ እኔ ቁርአን ያቀሩኝ መሻይኾች እነ ሼክ ዙበይር አባታቸው ትልቅ ናቸው በእድሜ በጣም ሼክም ናቸው ልጆቻቸውን አንቱ ነው የሚሉት በጣም እደነግጣለሁ እናትየውም ሼክ ዙበይር እናንቱ ሼህ ያቁት እናንቱ ይላሉ ልጃቸው አየ احترام መከባበር ነው አላህ ይወደዋል እንጂ አይጠራውም አብሽሩሽ ለረዳት ተቸኩሉ طيب እና ዑምራተ القضاء የዑምራተ القضاء ታሪኩን ባለፈውም ያው ሲራውን እየተማርን መጣናል እዛ ላይ ነው ነብይ መሐመድ ያገቧት ذل القعدة በ7ኛው ዓመት بعد عن حل من هذا الصحيح
فهؤلاء النزي 11 سيدة أسراندوቹ تزوج بهن الرسول صلى الله عليه وسلم وبنى بهن وتوفيت منهن 2 خديجة وزينب أم المساكين النزي أسراند ባለቤቶቻቸው ናቸው ሁለቶቹ እሳቸው በህይወት እያሉ ዱንያን ተሰናበቱ في حياته وتوفي وهو عن 9 البواقي ከ11ዶቹ አሁን ከተቀስናቸው 11ዶቹ ሚስቶቻቸው ውስጥ እሳቸው በህይወት እያሉ ሁለቶቹ ተሸኝተዋል እሳቸው የሙሐመድ ሰለላሁ ዐለይሂ ወሰለም በህይወት እያሉ ተተዋቸው የሞቱት ስንት ናቸው ማለት ነው 9 ናቸው ሌሎቹ ሁለቶቹ እስሚለው ይመጣል ቀደም 13 ብለን የለ واما الاثنتان اللتان لم يبني بهما ሁለት ያላገቡ ግንኙነት ሳያረጓቸው ምንም ግንኙነት ሳይፈጽሙ የተለይ አሁን ቀደም 13 ሁለቶቹ ግንኙነት ሳያደርጉ የተለያዩ ግንኙነት አላደረጉም ከነሱ ጋር ብለን ነበርና እነሱ لم يبني بهما فواحده من بني كلاب كبني كلاب ጎሳ አባል የነበረችው واخرى من كندا ከሚባል ጎሳ وهي المعروفه بالجونيه ትባላለች وهناك خلافات لا حاجه الى بسطها ምንድናቸው እነዚህ ሁለቶቹ ጋር በተያያዘ ብዙ የተለያዩ የተነገሩ ነገራቶች አሉ እዚህ ቦታ ላይ እነሱን መዘርዘር ብዙም አያስፈልገኝም አሉ ይሄንን ሲራ የሚጽፉት ሼኽ እኔም አልፈዋለሁ ማለት ነው እሳቸው ያልነካኩትን እኔም በአደብ ነው ማለት ነው በኋላ ብናረጋው ይሻል ማለት መሀል ላይ እንዳናቋርጠው ብዬ ነው እሺ وأما سراري ማለት ከደን በጦር ሜዳ የሚማረኩ ማለት ነው ሰሪያ የሚባል ታውቃላችሁ አይደል فالمعروف انه تسرى باثنتين አንደኛ احداهما ماريه القبطيه ታውቃላችሁ ماريه القبطيه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اهداها له المقوقس فاولدها ابنه ابراهيم የሚባለውን ልጅ የወለዱላቸው الذي توفي صغيرا بالمدينه በልጅነት እድሜያቸው ነው ወዲያውኑ የሞቱት እንደውም ነብዩ ሰለላሁ ዐለይሂ ወሰለም ኢብራሂምን በሚቀብሩበት ሰዓት ሲያለቅሱ ያ ረሱላህ አንቱም ያለቅሳሉ እንዴ ሲሏቸው ይሄ አላህ በባሮቹ ላይ ያደረገው እዝነት ነው ኢብራሂም ወይ ቀልባችንም ያዝናል አይናችንም ያነባል በአንተ መለየትም ደግሞ አዝነናል ያሉት ማለት ነው ከማርያቱል ቂብጥያ የተወለደው ልጃቸው ነው በ28 ወይ በ29 በሸዋል ላይ በ10ኛው አመት ሂጅሪያ ኢብራሂም አለይሂ ሰላም ኢብራሂም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ የሞቱት በልጅነታቸው ሁለተኛዋ ረይሃና ቢንት ዘይድ አልነድሪያ አው አልቀራዲያ ትባላለች በኒ ቁረይዛ كانت من سبايا قريظه የበኒ ቁረይዛ ጊዜ በዛ ዘመቻ ላይ የተማረከች ናት فاصطفاها لنفسه ነብዩ መሐመድ ከነሱ ውስጥ መርጠው ወሰዷት وقيل بل هي من ازواجه አይ የሚሉም ደግሞ የታሪክ ዘጋቢዎች አይደሉም እሷ እንደዚህ ሙርኮ ተደርጋ የመጣች ሳትሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ውስጥ ነበረች اعتقها فتزوجها ያው ተቀብለው ያው ማርያቱል ቂብጥያ ማናት ረይሃና ቢንት ዘይድ ከሙርኮስ ከወጣች በኋላ ነፃ አውጥተው በህግ ከዛ በኋላ ነፃ ከወጣች በኋላ አንዲት ሴትን ነፃ ካረካት እንትን ልትሆን አትችልም ሙርኮ አትሆንም ነፃ ካረካት በኋላ በትክክለኛ መንገድ ነው የምታገባትና ነቢ አውጥቷት ሑር አድርገዋት ነው ያገቧት የሚልም ዘገባ አለ ነገር ግን ኢብኑ አልቀይም የመጀመሪያው ያው እንደ በሰባያ መልክ ተይዛ ነው ያገቧት የሚለውን ራጅህ ነው ይላሉ ያንን የበለጠ ይደግፉታል ማለት ነው وزاد ابو عبيده 2 اخريين جميله الى اصابها في بعض السبي وجاريه وهبتها له زينب بنت جحش طيب አሁን ምን መጣው ጉዳይ እነዚህን ካየን በኋላ ومن نظر الى حياه الرسول صلى الله عليه وسلم جيدا عرف جيدا
أن زواجه بهذا العدد الكثير من النساء في أواخر عمره بعد أن قضى ما يقارب 30 عاما من رعان شبابه وأجود أيامه مقتصرا على زوجة واحدة شبه عجوز خديجة بنت سوداء. خديجة ثم سوداء. عرف أن هذا الزواج لم يكن لأجل أنه وجد بغتة في نفسه قوة عارمة من الشر. أهون يا نبي محمد صلوات الله وسلامه عليه يهوت زمن بدن بادرقو يتملكت ياتأنا يتمرامر سو بدن بادرقو يمرداو عندك نقر علي يا من دنو نبي محمد صلى الله عليه وسلم النزهين يهال قطروج ياقبوبت ادمي ቢያንስ ለ30 አመታት በአንድ ሚስት ብቻ ተቆጥበው አሳልፈው ነው። መጀመሪያ ከማን ጋር? ከእናታችን ኸዲጃ ጋር ለ25 አመታት፣ ከዛ ጆይሪያ ማነው ሰውዳ ጋር ሲኖሩ ኢዘን ለ30 አመታት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ሴት ነበር። እድሜያቸው ኸዲጃን ከማግባቱ በፊት ስንት ነበረ? 25። 30 ሲደመር 25 ስንት ይሆናል? 55። የሰው ልጅ ከ55ኛው እድሜ በኋላ እየረጋ የሚሄድበት እድሜ እንጂ እንደው አሁን ዘመን እንኳን ስናይ እኮ ከአስራዎቹ መጨረሻ ይጀምርና 40ዎቹ አካባቢ እስኪደርስ ነው አንድ ሰው በጣም ከተቃራኒ ጾታ ጋር ያለው አይኑ እዛም እዚህም የሚቀባጅሩ 40 ምናምን ካለፈ እኮ በተለይ ሳያገባ አገባ ዘልዛላ ነው የሚቀረው ብዙ ጊዜ። አይጋ ተሳሳትኩ እንዴ? ማሪሽ አፉ ብሩኝ 40 ያሳለፈ ሳያገባ ካለ እንደው አብዛኛው ነው እንጂ እናንተ ለማለት አይደለም። አላየት ሐል ይሄ የወጣትነት እድሜያቸውን በዚህ ነው ያሳለፉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ያ ጥንካሬ ያለበት እድሜ ወጣትነት ኃይል ያለው ብዙ ካንድ አረቦች ከባህራቸው በዛን ዘመን ሌላውም ዓለም ላይ እኮ ያለ ወንድ ከአንድ በላይ ነው የሚያገባው። በወቅቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ እኮ እስከ 10 ከ10ም በላይ ሚስቶች የነበሯቸው ነበሩ። እየመረጡ አራቱን ብቻ እንዲይዙ ሌሎችን እንዲፈቱ ታዘው ፈተዋል። ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን ነገራቶች የተመለከተ ሰው ለ30 ምናምን አመታት ያህል ነብይ በብቸኝነት በአንድ ሚስት ይዘው ከኖሩና ያ ወሳኝ የሆነውን የወጣትነት ምርጥ የሆነውን የእድሜያቸውን ክፍለ ጊዜ በአንድ ሚስት ብቻ አሳልፈው ለዛውም አሮጊት ሸምግላለች ተብሎ በሚታሰብ ሴት ነብይ ሰለላሁ ዐለይሂ ወሰለም ኸዲጃን ሲያገቡ 40 አመታቸው ነው። ኸዲጃ 40 ናቸው። ኢዘን ሲሞቱ ኸዲጃ ስንት አመት ናቸው ማለት ነው? شوف ነብይ ከመሆናቸው በፊት 15 አመት አላቸው። ከዛ 25 አመት 65 አመታት እና ይሄንን እድሜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትልቅ ሴት ጋር ነበር ያሳለፉትም። ሰዎች ወጣትን ሴት ነው ብዙ ጊዜ ልጃገረድ ሴትን ነው አይደል ወንድ ልጅ የሚፈልገው። እንኳን በወጣትነት እድሜው ገፋ ያለም ሲሄድ እኮ አይኑ ቅብጅርጅር የሚለው እኮ ወጣት ሴት ሲያይ ነው። ይሄ ሰው ልጅ ተፈጥሯዊ ባህሪ ነው። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ እንኳን አላደረጉ። ያሳለፉትን እድሜ ከማን ጋር እንዳሳለፉ በደንብ አድርጎ የተመራመረ ሰው ገባችሁ? لا يصبر معها إلا بمثل هذا العدد الكثير من النساء بل كانت هناك أغراض أخرى أجل وأعظم من الغرض الذي يحققه عامة الزواج. أبزانيو تدار كم يفسمبت وجه يهونا وسان يهونا تقم على مالتين كزيه الردال بزو أغراض تشارلو كزيه نبي محمد ياندان داتشون سياقبو كذا كما قباتاتشو جربا ለኢስላም የሚጠቅሙ ብዙ ጠቃሚ ጎኖች ስላሉ ነው ያንን ይረዳል አለ። ያንን ደግሞ በዝርዝር እናያለን። ለምሳሌ ፈትጃው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ
አማችነት በአረቦች ትልቅ ቦታ ይሰጠዋል። ሙሳሃራ የሚባል ነገር فتجاه الرسول صلى الله عليه وسلم إلى مساهرة أبي بكر وعمر بزواجه بعائشة وحفصة نبي محمد أبو بكر صديقنا عمر ልጆቻቸውን በማግባት ምን አደረጓቸው? አማች አደረጓቸው፣ ሲህራ አደረጓቸው። وكذلك تزويج ሁለት ልጆቻቸውን ደግሞ ፋጢማን ነብይ መሐመድ ለማን ዳሩ? ለዓሊ ኢብኑ አቢ ጣሊብ ዳሩ። وتزويجه ابنته رقيا ከዛም ሩቀያ ስትሞት ደግሞ ኡሙ ኩልሱምን ለማን ዳሩ? ለዑስማን ዳሯቸው። يشير إلى أنه يبغي من وراء ذلك توفيق الصلات بالرجال الأربعة نبي محمد صلى الله عليه وسلم በእነዚህ ጠንካራ በሆኑ አራት ሰዎች ትስስራቸውን ጠንካራ ማድረግ ፈልገዋል ማለት ነው። እንደ ዘመኑ ትዳር አትዩት። አሁንም አላህን የሚፈሩ ነብይ መሐመድን ሰለላሁ ዐለይሂ ወሰለም የሚከተል የሆነ ሰው በትዳር ሲተሳሰር ግንኙነቱ ምን ይሆናል? ጠንካራ ነው የሚሆነው። ያውን ዘመን ዝም ብሎ ያውን ዘመን ወይ ከዲኑ የለም ወይ ከዛኛ የለም። አላህ ይድረስልን። ከዚህ ትዳር ዙሪያ እነዚህ ሹፍ አቡበክር ሲዲቅ፣ ዑመር አልፋሩቅ፣ አሊ ኢብኑ አቢ ጣሊብ፣ ዑስማን እነዚህ አራቱ ኸሊፋ ናቸው አይደል? ከነብይ መሐመድ አሚር አልሙእሚኒን አራቱም ከነብይ መሐመድ ጋር ሰለላሁ ዐለይሂ ወሰለም ምን ነበራቸው? በጋብቻ ተሳስረው ጠንካራ የሆነ ግንኙነትን እንዲመሰርቱ አድርገዋል ማለት ነው። ይህ ሲሆን ነብይ መሐመድ ሊያስተላልፉ የሚፈልጉትን የኢስላም አስተምህሮት በምን ያህል ሞራልና ጥንካሬ አብረዋቸው ሊያግዟቸው እንደሚችሉ በዚህ እንረዳለን። الذين عرف بلاؤهم وفداؤهم للإسلام እነዚህ አራት ሰዎች ለኢስላም የሰጡት መስዋዕትነት ጀግንነታቸው ለኢስላም ፊዳ መሆንን ምን ያህል እንደከፈሉ ይታወቃል። في الأزمات التي مرت به በተለይ በጣም ችግርን ኢስላም ሙስሊሞቹ ነቢ ሰሃቦቹ በጣም አስቸጋሪ የሆነን ጊዜ በሚያልፉበት ሰዓትና وشاء الله أن يجتازها بسلام ያንን በሰላም አላህ መርጦ እንዲያልፉት ያደረጋቸውን ኢምቲሃን መከራዎች ሁሉ እንዴት አድርገው እንዳሳለፉ እነዚህ አራት ሰዎች በኢስላም ታሪክ ውስጥ ይታወቃል። وكان من تقاليد العرب الاحترام للمصاهرة አረቦች ከባህሪያቸው ለዚህ ለአማችነት ትልቅ ቦታ ይሰጣሉ። فقد كان السحر عندهم بابا من أبواب التقرب بين البطون المختلف ከተለያዩ ጎሳዎች ከተለያየ ማህበረሰብ ጋር የሚተሳሰሩበት ትልቅ በር ነው። አንዱ ከአንዱ ከተጋባ በቃ ጠንካራ ወዳጅነት ይመሰርታሉ፣ ይተባበራሉ፣ ይረዳዳሉ፣ ይደጋገፋሉ። وكانوا يرون مناوعة ومحاربة الأصحاب سبة وعارا على أنفسهم አማች ከሆነ ሰው ጋር አማች ከሆነ አካል ጋር ማህበረሰብ ጎሳ ጋር መዋጋትን ትልቅ ውርደትና ነውር አድርገው ይመለከቱት ነበር። ነውር ነው በእነሱ ዘንድና መጥፎም ነው ብለው ያምናሉ። فأراد رسول الله صلى الله عليه وسلم بزواج عدة من أمهات المؤمنين أن يكسر صورة عداء القبائل للإسلام ነብይ መሐመድ ከተለያዩ ጎሳዎች የተለያዩ ሴቶችን ወደሳቸው ሲያስጠጉ እነዛ ጎሳዎች በኢስላም ላይ ያላቸውን ጥላቻ እንዲሰብሩ ጠቅሟቸዋል። ይሄ ደግሞ ትልቅ ነገር ነው። ويطفئ حدة بغضائها ይሄ ውስጥ ያለውን ይሄ የጥላቻቸውን እንትን እንዲያቀዘቅዙ ይሄ ስል የሆነውን ጥላቻቸውን ልክ ነብይ ከአንዱ ጎሳ የዛ ጎሳ አባል በሙሉ ምን ይሆናል? ባይስልም እንኳን ጥላቻውን ይቀንሳል። ያ ደግሞ ለኢስላም ትልቅ كانت ام سلمة من بني مخزوم ነብይ መሐመድ ኡሙ ሰለማን ሲያገቡ ኡሙ ሰለማ ከበኒ መخزوም ጎሳ አባል ናት። حي ابي جهل وخالد بن الوليد ይሄ ደግሞ በኒ መخزوም ደግሞ የአቢ ጀህልና የኻሊድ ኢብኑ الوليد እንትኖች ናቸው እና فلما تزوجها رسول الله صلى الله عليه وسلم ነብይ ሲያገቧት ኡሙ ሰለማን በሚያገቡበት ሰዓት لم يقف خالد من المسلمين موقفه الشديد بأحد ከዛ በኋላ ከዛ በፊት የነበረውን ኻሊድ ኢብኑ الوليد በሙስሊሞቹ ላይ ያደርስ የነበረውን ግፍ ጭካኔ አይተናል።
ልክ ነብዩ መሐመድ እንግዲህ እህቱ እኮ አይደለችም ከእነሱ ጎሳ የሆኑትን ኡሙ ሰለማን ሲያገቡ በሚገርም ሁኔታ ከዛ በፊት ከነበረው ጥላቻ ፍጹም በቀነሰ ሁኔታ ግንኙነቱን ዝቅ አደረገ በፊት በነበረው ሁኔታ አንድ ሙስሊም አላሰቃየም አልሰለመም ገና بل أسلم بعد مدة غير طويلة طائعا راغبا عندهم كذا وانا بزوم سايقوي فقدو ودو اسمنا እንዲቀበል ሆነ አየ ወደ እስላምም ሊገባ አንድ ሰው ቆጥላቻውን ሲተው ያንተን መልካም ነገር ማየት ይጀምራል ማለት ነው የዛኔ ቀኑን መንገድ ለመመራት ሰበብ ያገኛል እና ብዙም ሳይቆይ ወደ እስላም መጣ وكذلك ابو سفيان لم يواجه رسول الله صلى الله عليه وسلم باي محاربه بعد زواجه بابنته ام حبيبه ام حبيبه يا ابو سفيان ልጅ ናቸው እዛ ከዛ በኋላ አቡ ሱፊያን ነብይ መሐመድ የሳቸውን ልጅ ካገቡ በኋላ ፊት ለፊት ነብይ ጋር ተጋጥሞ አያቅ እንግዲህ አቡ ሱፊያን ምን ያህል የበድርን ጦርን የኡሁድን አይተናል እንዴት አርጎ በተለይ በድርን የኡሁድን ጦርነት በበድር ሽንፈት የነበረን ቁጭት ለመወጣት ያደረገውን ያ ሁሉ ነገር ከዛ በኋላ ግን የሳቸውን ልጅ ካገባ በኋላ ፊት ለፊት ነብይ ጋር ተጋፍቶ አያቅም وكذلك لا نرى من قبيلتي بني المصطلق وبني النضير بني مصطلق እና بني النضير የሚባሉ ሁለት ጎሳዎች ደግሞ اي استفزاز وعداء بعد زواجه بجويريا وصفية جويريا እና صفيان ካገቡ በኋላ እነዚህ ሁለት ጎሳዎች እንደው ምንም የታየባቸው ጠላትነት ድንበር ማለፍ አልነበረም ሁለቱ ከሁለቱ ጎሳዎች ስለነበሩ አሁን እየገባን ነው አንዳንድ የሙስሊሙ ማህበረሰብ ራሱ ይሄንን አያውቅም ነብይ መሐመድ ለምን እንዲያገቡ ሲባል ድንብርብሩ ይወጣል ይሄ አምር ኢላሂ ነው አላህ የፈቀደው ነገር ነው ተምለው በየግርግዳው ስርና በየጥሻው ስር እየተዋደቁ 10 20 እንትን ይያለ ሐላል የሆነውን ይተችልሃል አውሮፓ አሜሪካ በለው ከዛ አልፎ እንደም ሴቱ ይቅርብኝ ብሎ ራሱ ይጣመድልሃል ከዛ አይኔ ይተቻል አክ እኛ ግን በደንብ አንገታችን ቀና አድርገን የምንናገርበት ነው ማለት ነው በተለይ ሌሎቹ እምነት ተከታዮች መጽሐፋቸውን ከፍተው ቢያው ገራሚ ነገሮችን ያያል ላኪን እስልምናን ያባ መጋፈጥ ስለማይችሉ ይሄ ነውር መስሎ ይታያቸውና ሳይረዱት በዛ ሊመጡ ይፈልጋሉ ይሄ ትልቅ እኮ ይሄን አስተምሮት ከዚህ በፊት አይታችሁታል ይሄ እኮ ትልቅ ተጽዕኖ ፈጣሪ ተግባር ነው እንደዚህ ሲሆን ነብይ መሐመድ ሱሐቦቻቸው ላይ የነበረው ስቃይ መከራ ይቀንሳል እና بل كانت جويريا اعظم النساء بركه على قومها عندهم جويريا بهزبوቿ በጎሳዎቿ ላይ ትልቅ በረከት ነበረች فقد اطلق الصحابه اسر 100 بيت من قومها حين تزوجها رسول الله صلى الله عليه وسلم በመቶዎች የሚቆጠሩ ቤቶችን የነብይ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች የማረኳቸውን ነፃ ለቀቋቸው ለምን ነብይ መሐመድ ሰለላሁ ዐለይሂ ወሰለም ጆይሪያን በማግባታቸው የተነሳ እንደውም ለህዝቦቿም ሁሉ ተማርከው ለተያዙት በሙሉ ነፃ እንዲወጡ ሰበብ ሆነችና ምን አሉ وقالوا اصحاب رسول الله صلى الله عليه وسلم የነብይ መሐመድ አማቾች ናቸው እነዚህንማ አስረን አንይዝም سلام النصرم نسأ ነው ምንለቃቸው አሉ አይ እንዴት አድርጎ ታሊፍ እንደሚያመጣ ولا يخفى ما لهذا المن من الاثر البالغ في النفوس ምን ያህል ተጽዕኖ እንደሚፈጥር ይሄ ነገር በነፍስ ውስጥ እነዛ ሰዎችም ነፃ ሲለቀቁ እሷም ላይ የሚፈጥረው ህዝቦቻቸውም ላይ የሚፈጥረው ተጽዕኖ ምን ያህል እንደሆነ ሰላማዊ ልቦና ላለው ሰው መቼም የሚርቀው ነገር አይሆንም واكبر من ذلك ከዚህም በላይ من كل ذلك وأعظم أن النبي صلى الله عليه وسلم كان مأمورا بتزكية وتثقيف قوم لم يكونوا يعرفون شيئا من آداب الثقافة والحضارة والتقيد بلوازم المدينة كزين بعلى النبي محمد صلى الله عليه وسلم يسول جوتشين كاللبت مدفو نقر بماطرات النسون كف على لنا لي بمادرس ወደ ዕውቀት ማማ ላይ እንዲወጡ በማድረግ ታዘዋል
የታዘዙባቸው ሰዎች ደግሞ ይሄ የተቃፋን ስርዓት የሚያውቁ አይደሉም ስልጣኔን የሚያውቁ አይደሉም እና ስልጣኔንና ከፍታን ለመገንባት እንኳን በሚደረገው ሂደት በምን አይነት መልኩ መሄድ የሚረዱ ህዝቦች ስላልነበሩ እነዚህን ሰዎችም ማስተማር ከምንም በላይ በዋናነት የታዘዙበት ጉዳይ ነበር ነብዩ መሐመድ والمسامحه في بناء المجتمع وتعزيزه ስለዚህ አዲስ ማህበረሰብ በመመስረት ዙሪያ ላይ በመገንባቱ ዙሪያ ላይ የራሳቸው ድርሻ እንዲኖራቸው እነዚህን ሰዎች ልቅና ከፍ ያለ ቦታ ላይ እንዲያወጡ ነብዩ መሐመድ ታዘዋል ስለዚህ እንግዲህ ነብዩ መሐመድ እንዲህ አይነቱ ነገር ላይ ከታዘዙ ተውተሱ እሱ ሳይሆን እናንተ ህፃን የምትሆኑት ነው የሚገርመኝ والمبادئ التي كانت اسسا لبناء المجتمع الاسلامي اسلاماوي مع مجتمع الاسلامي የራሱ የሆነ መርህ አለው በመርህ እንዲገነባበት የተፈለገ መርህ አለ ይዞት እንዲገነባው ለተፈለገው መርህ لم تكن تسمح للرجال ان يختلطوا بالنساء ወንዶች ከሴቶች ጋር እንዲቀላቀሉ አይፈቅድም እስላማዊ መርህ አሁን ትልቅ ማህበረሰብን መገንባት ይፈልጋል በእስላም ውስጥ እነዛ ሰዎች ከነበሩበት ዝቅጠት ወደ ከፍታ እንዲወጡ ይፈልጋል በዚህ ሰዓት ወንዶችን ብቻ አይደለም ተመልከተ እስላምና አመለካከት ስለ ሴቶች የሚሰጠውን ስሜት ሴቶችንም እዛ ልቅና ላይ ለማድረስ ከሴቶች ጋር ደግሞ በእስላማዊ መርህ መሰረት እንደልብ እየተቀላቀሉ ምን ይያሉ ወደ ከፍታ ማምጣት አይቻልም ስለዚህ لم تكن تسمح للرجال أن يختلطوا بالنساء فلم يكن يمكن تثقيفهن مباشرة مع المراعاة لهذه المبادئ ይህንን መርህ ለመጠበቅ ሲባል ከነዚህ ሰው ከሴቶች ጋር ቀጥታ የሆነ ግንኙነት በማድረግ እነሱን ማስተማር አይቻል مع أن مسيس الحاجة إلى تثقيف لم يكن أهون وأقل من الرجال ከሴት ከወንዱ ያነሰ ደግሞ ሚና የላቸውም በጣም ወሳኝነቱ ደግሞ ከወንዶቹ ያላነሰ ሚና ነው ሴቶቹን በመገንባትና በማስተማር ላይ ያለው ደረጃ بل كانت أشد وأقوى سموين بل كان أشد وأقوى عندهم የበለጠ ነው ሴቶችን በደንብ አድርጎ በእስላማዊ ስርዓት አንጾ ትክክለኛ የሆነ ሙስሊም እስላም የሱን የሚሸጥ ማህበረሰብ በመገንባቱ ዙሪያ ላይ የሴቶቹ ድርሻ ከወንዱም የላቀ ነው ግልጽ ነው ሴቶቹም ትልቅ ድርሻ አላቸው በእስላም ስለዚህ ይሄንን ነገር በምን አይነት መልኩ እንዲማሩት ይሁን ስለዚህ واذا فلم يكن النبي صلى الله عليه وسلم سبيل الا ان يختار من النساء المختلفه الاعمال والمواهب ما يكفي لها لهذا الغرض በእድሜያቸውና በዚህ በብስለታቸው በእውቀታቸው ከተለያየ ጎሳ የሆኑ ሴቶችን መምረጥና ወደሳቸው ማምጣት አንዱ ይህን ለታሰበው ስኬት አንዱ ግብአት ይሆናል ማለት ነብይ ሰለላሁ ዐለይሂ ወሰለም በስራቸው ያሉትን ከተለያየ ጎሳ ያመጧቸውን ሴቶች فيزكيهن ويربيهن በደንብ አድርገው ያስተምሯቸዋል እስላማዊ አደብን ይነግራል ويعلمهن الشريعه والاحكام የሸሪዓን ህግጋቶችና አህካሞችን ያስተምሯቸዋል ويثقفهن بثقافه الاسلام حتى እነዚህ ሴቶቹ ከተማሩ በኋላ ምን ያደርጋሉ ማለት ነው ከወንዱ በተሻለ ሁኔታ ሴቶቹን ቀርበው እነሱን ይገነባሉ ያስተምራሉ ማለት ነው لتربيه البدويات والحضريات العجائز منهن والشابات ትላልቆችንም ወጣቶችንም ሴቶችን فيكفينا مؤنة التبليغ في النساء وقد كان اذا አንዱ ይሄ ነው ሌላው ግልጽ ነው የተናገርኩት ነገር ገብታችኋል وقد كان لأمهات المؤمنين فضل كبير ሌላ አስብ አንድ ባልና ሚስት በሚኖሩበት ሰዓት ከባልየው እንዲተላለፍ የሚፈልግን አጠቃላይ ሁለንተናዊ ማንነት ከሚስት የተሻለኮ የሚያቀና የሚያስተላልፍ አይኖርም እንደ ዘመኑ ትዳራት ሁሉ ነገሩ ድብቅ ሴትም ድብቅ ወንድም ድብቅ
ጉዱ የሚወጣው መጨረሻ ላይ እንደዛ አይደለም። ለሚስት በጣም ከፈትፈት በል ሁሉ ነገር አውራም በተጫ ገና አፋታለሁ ብሎ አንዳንዱ ሚስጥሩን እንዲያለኝ ሰው አለ። አይ መደበቅ ነው፣ ነገ ምን እንደሚከሰት አይታወቅም አለኝ አንዱ። ምን እንደሚከሰት አይታወቅም እያለ ሚስት ያገባል። ስለዚህ የተመኘውን ይሰጠዋል ጀልዱ። እኔ አይደለም የሱን ያ ነው ጃፈር طيب ለነብይ ሰለላሁ ዐለይሂ ወሰለም ባለቤቶች ኡማሃት المؤمنين ለሙእሚኖች እናቶች በጣም ትልቅ فضل ትልቅ ደረጃ አላቸው። ምን في نقل احوال النبي صلى الله عليه وسلم المنزليه للناس አጠቃላይ በቤት ውስጥ ያለውን ህይወታቸውን ማንነትን በተመለከተ ለሌሎች በማስተላለፍ ትልቁን ድርሻ የተወጡት እነሱ ናቸው። وكان طيب خصوصا من طالت حياته منهن كعائشة በተለይ ለረጅም ጊዜ አብረው የቆዩአቸው عائشة ይመስል እናታችን عائشة فإنها روت كثيرا من أفعاله وأقواله የሳቸውን ስራውንም የተናገሯቸውን ንግግሮችንም ጭምር በብዛት ያስተላለፉት ማናቸው? እናታችን عائشة ነበሩ። ኢዘን ዒልሙም እውቀቱም እንዲተላለፍ አንዱ መንገድ ሚስቶቻቸው ትልቅ ድርሻ ነበራቸው ማለት ነው። በተለይ እናታችን عائشة የነበራቸው ድርሻ በጣም ከባድ ነበር። እስምና በማበል የነቢን ተግባር ይሄን ይሰሩ ነበር፣ ይሄን ያደርጉ ነበር። ሌሎች እንኳን ሊያውቁት የማይችሉ በሴትና በወንድ መካከል ያለን ግንኙነት ምን ድረስ መሆን እንዳለበት እሳቸው ጋር ከእሳቸው ጋር ያሳለፉትን ሁሉ ህይወት ያስተላልፉ ያስተምሩ ነበር። ግልጽ ነው። እንዲህ አይነቱን ነገር ሚስቶቻቸው ባይኖሩ ማን ሊያስተላልፈው ይችላል ነው። ሌላ ደግሞ ከዚህ እነዚህን ካገቧቸው ውስጥ አንድ የተከሰተ ክስተት አለ ከዚህ ኒካህ ጋር وهناك نكاح واحد كان لنقض تقليد جاهلي متأصل ስር የሰደደ የጃሂልያ አንድ ባህል ነበር። ያንን ስር የሰደደ የጃሂልያን ባህል ማፍረስ ይፈልጋል። وهي قاعدة التبني يمادغو لجن بتملكته. وكان للمتبنى عند العرب في الجاهلية جميع الحرمات والحقوق التي كانت للابن الحقيقي سواء بسواء. بجاهلية زمن بمادغو يمጣ ልጅ ሁሉ ነገሩ حرام የሚደረጉትም የሚፈቀዱትንም ነገሮች በተመለከተ እኩል ነበር። ሳትወልደው ያመጣኸውን ልጅ ያሳደከውን ልጅ ልክ እንደ ልጆችህ ነው ሁሉ ነገሩ። ልጆችህ እንዲያገቡ ያልተፈቀደላቸውን እሱ ማያገባ በደም እኮ አልተገናኙም። እሱ ልጆችህ የሚወርሱ ከሆነ እሱም ልጅ ያልሆነው ይወርሳል። እንዲህ አይነት ነገሮች በቃ አንድ ሰው ለልጁ የሚከለክለውንና የሚፈቅደውን ነገር በሙሉ ላሳደገውም ልጅ ይሆን ነበር። ይሄ የጦት ልጅነት አይደለም። የጦት ልጅነት ምን የለውም። ከመንገድ ላይ አምጥታ አሳደከው ብቻ ወይም ሰው ሰጥቶ አሳደከው እና وكان قد تأصلت تلك القاعدة في القلوب በሰዎች ልቦና ውስጥ በዛን ዘመን ይሄ መመሪያ ስር የሰደደ ነበር። بحيث لم يكن محوها سهلا ይሄንን ነገር ደግሞ እንደው ከዛ ማህበረሰብ ውስጥ ማስወገድ ቀላል አልነበረም። ስለዚህ ምን ተከሰተ? لكن كانت تلك القاعدة تعارض معارضة شديدة للأسس والمبادئ التي قررها الإسلام في النكاح والطلاق والميراث وغير ذلك من المعاملات. ይህ ባህል ደግሞ ኢስላም እየገነባ ባለው ነገር ላይ ፍጹም ተቃራኒ አቋም አለው። ምንን በተመለከተ? በኢስላም ውስጥ ማግባትን፣ መፍታትን፣ ውርሻን፣ ሌሎችም በሙዓመላ በማህበራዊ ህይወት ላይ ያሉ ግንኙነቶች ላይ በተመለከተ ኢስላም ከሚፈልገው አንፃር ይሄ በተቃራኒው መንገድ የሚሄድ ነበር። ምን ከማደጎ ልጅ ጋር ተያይዞ የሚመጣው ኬዝ። ስለዚህ ይሄንን ማፍረስ ልክ እንዳልሆነ የአላህ ትዕዛዝ መጥቷል። ያንን ደግሞ ነብይ እንዲያስፈጽሙ ታዘዋል። በንግግር ብቻ አይደለም የሚገርመው በተግባርም እንዲያደርጉት የተፈቀደ ነገር። وكانت تلك القاعدة تجلب كثيرا من المفاسد والفواحش التي جاء الإسلام ليمحوها عن المجتمع. إسلام ከማህበረሰብ ውስጥ ሊያስወግደው ሊያጠፋው የፈለገን መጥፎ ይሄ ስኬት አልባ የሆኑ ፋሂሻ መፋሲድ መጥፎ ድርጊቶችን በሙሉ የያዘች ባህል ናት እቺ ቃኢዳዋ።
ይሄ ደግሞ በእስላም ውስጥ አይፈቀድም። እስላም ይሄንን ማጥፋት ይፈልጋል። ولهذا ከዛ ውስጥ ምንድነው ولهذا مثل القاعده امر الله تعالى رسوله صلى الله عليه وسلم ان ينكح ابنه عمته زينب بنت جحش ከነዚህ አሁን በእስላም ውስጥ ፍጹም ልክ አይደሉም የእስላምን ግንባታ ይቃወማሉ ተብሎ ከሚገመቱ ነገሮች ውስጥ ነብይ ሰለላሁ ዐለይሂ ወሰለም ያጎታቸውን ልጅ ዘይነብ ቢንት ጃህሽን እንዲያገቡ መታዘዛቸው ነው። እሳቸውን ማግባታቸው አይደለም ችግሩ የነበረው። ዘይነብ ቢንት ጃህሽ ዘይድ ኢብኑ ሐሪታ ባለቤት ነበሩ። ولم يكن بينهما توافق ያው ከዘይድ ኢብኑ ዘይድ ኢብኑ ሐሪታና ዘይነብ ቢንት ጃህሽ መግባባት አልቻሉም። ብቻ አብረው መኖር አልቻሉም። መለያየት መፍታት ይፈልጋል። حتى هم زيد بطلاقها زيد مفتات فلقه وذلك في ساعة تألب الأحزاب على رسول الله صلى الله عليه وسلم يا وقت دقمو زينب اللي فتا يفلقبت وقت دقمو بذا وقت لا إيه يا نبي صلى الله عليه وسلم طلعت ينبروا ህዝቦች በቃ አሰፍስፎ ነቢ ላይ እንትን የጥላቻን ቅስቀሳ የሚያራምዱበት ወቅት ነበረ እና በሙስሊሞችም በነቢም ላይ وكان صلى الله عليه وسلم يخاف دعاية المنافقين والمشركين واليهود منافقوች ሙሽሪኮች ይሄ ይሁዶች በእሳቸው ላይ የሚያራምዱትን ይሄ ስነልቦና ጦርነት ይፈሩታል። ነቢ አይፈልጉትም። وما كان له من الاثر السيء في نفوس ضعفاء المسلمين አሁንም ዘመን እንደሚታየው ይሄ በኢማናቸው ደካማ የሆኑ ሰዎች ነፍስ ላይም ደግሞ የሚፈጥረው ተጽዕኖ መጥፎ ስሜት ስላለ ያንንም አይፈልጉትም። ሙናፊቆቹ የመጡ መሐመድ እንዲያረገ ይሁዶቹ የመጡ እንዲያረገ ሙሽሪኮቹ የመጡ እንዲያረገ እያሉ ጠንካራ የሆነው ላይ ዑመር አቡበክር ሌሎችም አብዛኞቹ ሰሃቦቹ ላይ ያደርጉ ነገር ግን በኢማናቸው ደካማ የሆኑ ሰዎች ጋር እየሄዱ የሚረጩት መርዝ አለ። ከዛ አንፃር ነቢ ከዚህ ውስጥ ዘይድ ሚስቱን ሲፈታ ያልፈለጉት ነገር አለ። ولا شك ان هذا التردد والانحياز كان لا يطابق አሁን ምንድነው አላህ ያሳውቋቸዋል ወይም ማዟቸዋል ነቢ መሐመድ ሰለላሁ ዐለይሂ ወሰለም ዘይድ ኢብኑ ሐሪታ ዘይነብ ቢንት ጃህሽን ሲፈታ ነቢ እንዲያገቡ የተፈለገበት ምክንያት አንደኛ የተበኒ ልጅ ማግባት አይቻልም ብሎ ስለሚታመን፣ ሁለተኛ የተበኒ ልጅ ደግሞ ልጅ አይደለም የሚለውን ኢስላም ያምናል። አንተ ያሳደከው ልጅ አንተ ልጅ አይደለም፣ ልጅነቱ ለአባቱ ነው። እናት የምትሆነው የወለደችው እናት ናት። ስለዚህ ይሄንን መስበር ስለፈለገ አላህ ማስተማር በቃል ቁርአኑን በመንገር ብቻ በተግባር ነቢ እንደሚፈጽሙት እና በዚህ መሃል ግን ነቢ ይሄንን ነገር አልፈለጉትም። ዘይድ ኢብኑ ሐሪሳ እሳቸውን ዘይነብን ከፈቱ በኋላ እሳቸው ማግባትን አልፈለጉም። ለምን አልኳቸው? ለምንድነው? በሙናፊቆቹ በሙሽሪኮቹ በይሁዶቹ የሚነዛውን በእስላም ላይ የሚደረገውን ጥላቻ በደካማ በሙስሊሞች ላይ የሚፈጥረው ተጽዕኖ አለ ከሚል ስብዕናቸውንና ዲኑን ከመጠበቅ ነው ነቢ። ሱብሃንአላህ ግልጽ ነው አይደል? ግን የአላህን ትእዛዝ ተመልከት። በማንኛውም ወቅት ላይ በምን አይነትም ሁኔታ ላይ ይሁን የአላህ ትእዛዝ ተፈጻሚ ነው። ጉዳዮችን ስር እንዲሰዱ እንዲጠነክሩ ኢማኑ የሚያደርገው አላህ እንጂ የሰዎች እይታ አይደለም። ከዚህ ብዙ ትምህርት ይወሰዳል እና ነቢ ግን ያ ተረዱድ ማረጋቸው ነገሩን ለመተግበር አለመሄዳቸው እንደው لا يطابق مطابقة تامة للعزيمة التي بعث بها الرسول نبي ከተላኩበት ከነብይነት አንፃር እንደዚህ ማሰብ ደግሞ ከሳቸው ላይ የሚጠበቅ ጉዳይ አይደለም እና فعاتبه الله على ذلك الله ወቀሳቸው ምን አለ وإذ تقول للذي أنعم الله عليه وأنعمت عليه أمسك عليك زوجك واتق الله وتخفي في نفسك وإذ تقول للذي أنعم الله عليه ማለት ዘይድ ኢብኑ ሐሪታን አላህ ሂዳያን በመስጠት አላህ ጸጋውን በለገሰውና አንተም መልካም በዋልክለት ወይስ ተቁሉ በምትልበት ጊዜ አለ للذي أنعم الله عليه አላህ ጸጋውን በዋለለት ሰውና
وأنعمت عليه أنتم መልካም ነገርን ውለታ በዋልክለት ሰው ላይ አምሲክ አለይከ ዘውጀክ ሚስትህን ያዝ አሉት ነብይ አትፍታት አሉት እሱ ከፈታ እንዲያገቡ ስለታዘዙ ያዝ ሚስትህን አምሲክ አለይከ ዘውጀክ ወተቂላህ አሉት ነብይ ዘይድን የአላህን ትእዛዛት በመፈጸም ክልከላውን በመከልከል አላህን ፍራ አሉት وتخفي في نفسك አላቸው አላህ واتق الله وتخفي في نفسك ይሄንን ባልኩ ወይ ይሄንን ባልክበት ሰዓት ደግሞ አስታውስ ነው የሚላቸው በወቅቱ አላህ ግልጽ ሊያደርግላቸው ያቀደው ነገር አለና በውስጥ ያሐቅ ያንን ነገር ደብቀው وتخفي في نفسك ما الله مبديه ያ የምትፈራውን ነገር ደግሞ አላህ ግልጽ ሲያደርገው አላህ ግልጽ ያደርገዋል አንተ ግን ምን ታረጋዋለህ ቀልብ ውስጥ ደብቀህ ይዘኸዋል وتخشى الناس ሰዎችን በመፍራት አላቸው والله احق ان تخشى ሐቂቃ ከታየ ልትፈራው የሚገባው ማን ነው አላቸው አላህን ነው አላቸው ተመልከት يا محمد አላቸው ويستقول ايها الرسول الذي انعم الله عليه بنعمه الاسلام የእስልምናን ጸጋ ለዋለለት ዘይድ ኢብኑ ሐሪታን በመትልበት ሰዓት አላቸው وانعمت عليه انت بالعتق አንተ ደግሞ የሳቸው አገልጋይ ባሪያ ነበር ነፃ ወጡት ከዚህ በላይ ውለታ አለ እንዴ ነፃ ወጥተው ነፃ ሰው ያረክለት መልካም ውለታ ያዋልክለትን ሰው والمقصود زيد بن حارثة رضي الله عنهما حين جاءك مشاورا في شأن طلاق زوجتي زينب بنت جحش لمفتات فلقوا متو نبين ሊያማክር በመጣበት ሰዓት ተقول له አንተ ትለዋለህ አላቸው አላህ አምሲክ አለይከ ዘውጀክ ያዛት ሚስትህን ولا تطلق እንዳትፈታት ባልክ ጊዜ واتق الله بامتثال اوامره واجتناب አላህን ትእዛዝ በመታዘዝና ክልከላውን በመከልከል አላህን ልትፈራ ይገባል ባልከው ጊዜ وتكتم في نفسك በዚህ ሰዓት ግን አንተ በውስጥህ ደብቅ አዩሃ ረሱል ما اوحى الله به لك ላንተ ያስተላለፈህልን ነገር አላህ ለነብይ ምን አስተላልፎ ነበር አልኳችሁ من زواجك بزينب ዘይነብን ታገባለህ ብሎ አላህ አዟቸዋል እሳቸው ደግሞ ዘይነብን ሊያገቡ የሚችሉት መቼ ነው ስትፈታ ነው አይደል ስለዚህ እሳቸውን ስለፈሩ ምን አሉት ሚስትህን ያዛት አሉት አላህ እንዲሰማ አይሰማ አላህ እንዲያቃል አያውቅም ይሄን በመትልበት ሰዓት አላቸው ነብይ አላህ ሐቅ ያሐቅ ነው وتخفي في نفسك ما أوحى الله لك من زواجك بزينب خشية من الناس خشية ሰዎችን ፈርተህ አላቸው እኔ አዘዝኩ የአላህ ትእዛዝ ሁሌስ ምንድነው ሐቅ ነው አይደል ሰዎችን ፈርተህ والله سيظهر طلاق زيد لها ثم زواجك منها አላህ ደግሞ እሷንም ከዘይድ ያፋታትና አንተን ይድራሃል والله اولى ان تخشى ከማንም በላይ ደግሞ ልትፈራው የሚገባ في هذا በዚህ ጉዳይ ላይ አላህን ነው አላቸው فلما طابت نفس زيد فلما قضى زيد منها وطرا አላቸው ዘይድ ጉዳዩን ከፈጸመ በኋላ እና ሲፈታት فلما طابت نفس زيد ورغب عنها وطلقها ደስ ብሎት የፈታት ጊዜ زوجناكها አላቸው እኛ እሷን ላንተ እኛ ነው ምንድራል የዳራቸው ማለት አላህ زوجناكها አጋባናህ አላቸው ዘይድ ኢብኑ ሐሪሳ ፈታ አላህ አንተን አጋባው አላቸው አላህ ያጋባቸውን ይፈታል እንኳን አላህ ያጋባቸውን ሰው ያጋባህን አትለቅም አይደል አየ فلما قضى زيد منها وطرا زوجناكها እኛ ነን ያጋባናህ አላቸው لكي لا يكون على المؤمنين إثم في التزوج بزوجات أبنائهم بالتبني إذا طلقوهن وانقضت عدتهن أي በማደጎነት የያዟቸው ልጆች አግብተው የሚፈቷቸውን ሴቶች እነዛ ያሳደጓቸው አባቶች ማግባት እንደሚችሉ ለማሳወቅ ነው ይሄን ያደረግነው አለ لكي لا يكون على المؤمنين حرج በሙእሚኖች ላይ ችግር እንደሌለ ለመግለጽ في ازواج ادعياهم اذا قضوا منهن وطرا ያ የማደጎ ልጆቻቸው አግብተው
በቃ አንፈልግም ብለው የፈቷቸውን ሴቶች እንዲያገቡ የሚቻል መሆኑን ችግር የሌለው መሆኑን ለማሳወቅ ነው ይሄን ያደረግነው። ይሄን ተግባር ደግሞ ማን ይፈጽመዋል? አንተ በመጀመር ታሳያለህ አላቸው አላህ። አይገርም? አልገባችሁ? ይሄንን ትልቅ ልክ ያልሆነን ባህል መስበር ነበር አንዱም ዘይነብን ሲያገቡ። እሷን ያገቡት ደግሞ ሱብሃንአላህ በስንተኛነት ነው? አምስተኛ ላይ ነው። ለሰዎች የተፈቀደው ደግሞ ስንት ነበረ? 4 እንደ ነብዩ መሐመድ 5 ድንበር አለፉም ሊሏቸው ፈለጉ። እንዴት ይሆናል ደግሞ የልጃቸውን ልጅ ሁለቱ ከባባድ ጉዳዮች ነበረ እና ከዛ በኋላ طيب واخيرا زيد فتا نبي محمد وتزوجها رسول الله صلى الله عليه وسلم في ايام فرض الحصار مشي على بني قريظه بعد ان انقضت عدتها بني قريظه بكببوا ساعات لك يسوع عده ካለቀ በኋላ የዚህ እንትን ጊዜዋ የፎታ ጊዜዋ ካለቀ በኋላ አገባት። وكان الله قد اوجب عليه هذا النكاح ይሄንን ኒካህ አላህ ግዴታ አረገባቸው። ገብቷቸዋል? አላህ ግዴታ አረገባቸው። ወለም يترك له خيارا ولا مجال ምንም አማራጭ ሁለተኛ ይሄን ካላረክ ይሄን አድርግ የሚል ምርጫ አልተወላቸውም። ዘወጅናከ አግባ ብቻ። ሱብሃንአላህ حتى تولى الله ذلك النكاح بنفسه ይሄንን ኒካህ ደግሞ ያካሄደው ማን ነው? አላህ በራሱ ነው። እንዲያገቡ ያደረገው ማን ነው? አላህ በራሱ ጊዜ ቀድም የቀራውትን አያ فلما قضى زيد من وطن زوجناكها አላቸው እና وذلك ليهدم قاعده التبني فعلا ይሄ በማደጎ ልጅነት የሚመጣን ባህል ለማፍረስ ነው። ሰዓት ሄደም ትንሽ ስርና ሲይዘው ليهدم قاعده التبني ማፍረስ فعلا በተግባር كما هدمها قولا በንግግር እንዳፈረሰው ምን በሚል ادعوهم لآبائهم هو اقسط عند الله እነዛ በማደጎ ያዛቸዋቸው ልጆች ዘይድ ኢብኑ መሐመድ ነበር የሚባለው አይደል? ልክ ይሄ ቁርአን መጣ መጀመሪያ በትዕዛዝ ادعوهم لآبائهم በአባቶቻቸው ጥሯቸው አለ። هو اقسط عند الله ይህ ነው አላህ ዘንድ ፍትሃዊ የሆነው ነገር። አንተ ያሳደከውን ልጅ አባቱ ቸግሮ ስላሳደከው በአንተ ስም ልትጠራው አይገባም አላቸውና ዘይድ ኢብኑ መሐመድ መባሉ ቀርቶ ምን ተባለ? ዘይድ ኢብኑ ሐሪታ አላቸው። በሌላ የቁርአን አያት እዛው ላይ ምን አለ? ما كان محمد ابا احد من رجالكم محمد ከማናችሁም ውስጥ የማንኛውም አባት አይደለም። የዘይድም የሌሎችም ያልወለዷቸው ነብይ መሐመድ ما كان ابا احد من ولكن رسول الله يا الله መልእክተኛና وخاتم النبيين ነው የነብያቶች ሁሉ መቀምቀሚያ መዝጊያ እንጂ መጨረሻ እንጂ መሐመድ ሰለላሁ ዐለይሂ ወሰለም የማናችሁም አባት አይደለም። በአባቶቻቸውም ጥሯቸው። ዘይድ ኢብኑ መሐመድ ምን አትበሉ ብሎ መጀመሪያ በቃል ተነገረ አይደል? ይህ የቃልን ነገር ደግሞ በምን እንዲፈጽሙት ታዘዙ ነብይ መሐመድ? በተግባር መፈጸም በተግባር መፈጸም ያለውን ተጽዕኖ ከዚህ ጋር ተያይዞ ያለውን ትንሽ ይኖራል። በሚቀጥለው ሳምንት ተለያየ ጋር መረከንና ያው አንዳንድ አርስቱም ከተያዘ አይለቅም። በዚህ አይነት ሁኔታ ነው ኢዘን መጨረሻ ላይ የምናየው ይሆናል። እንደዚህ ከዚህ ጋር ተያይዞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉበትን ምክንያት ብናቅም ባናውቅም ግን የአላህ ረቡል ዒዘቲ ወልጀላል ትዕዛዝ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተግባር ቀኝ ግራ ሳንል ነው የምንቀበለው። سمعنا وأطعنا سمعا وطاعة أطيعوا الله وأطيعوا الرسول إيه يا الله أن النبي محمد انتزاز نفساتشن እየተጠራጠረ ይሳም በሙሉ ደስተኛ ሆነን ነው የምንቀበለው። ምክንያቶችን ስናቅ የተሻለ ነገር ራሳችን ልናልፍ እንችላለን። ግን ባናቀስ وكان امر الله مفعولا الله በሰማነው እንጠቀም ያደርገን። الله حقنا አውቆ ከሚከተሉ ያደርገን። መጥፎን አውቆ ከሚርቁ ሰዎች አድርገን። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت. ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. الله